እዚህ ላይ እንደውም በአጠቃላይ የመዳም ቅመሞች ነን ሁላችንም የምናያቸው እነሱን ማለት ነው። ስለዚህ ራስ በራሳችን ተጋግዘን መኖር ሲገባን ራስ በራሳችን እየተበላላን እነሱ ብሯን ዶላሯን እየቆጠረች ነው። እሺ እናንተ አትጃጃሉ፣ አትሞኙ። ስለዚህ እኛ ማንኛውም ሰው ባላየነው ነገር አንዴ ጥያቄ ልጠይቅሽ። እሺ ቆይ የኔ ቆንጆ አንዴ ጥያቄ ልጠይቅሽ። አሁን ይሄ ሀብል ከአብርሽ ላይ መሰቀሉ የማን ነው ጥፋቱ? የኛ ነው የወድንስ ነው ወይ የሩታ ነው ወይ የአብርሽ ነው ወይ የሄርሚላ ነው ወይ ቆይ እኔ ደግሞ ላንቺ ትጂ መልስ እኔ ልጠይቅሽ። እኔ ሰቅመል ላ ዝም በይ ቆይ ዝም በይማ ዝም በይ። አንቺ መስቀል ለሰው ልጅ ቤተክርስቲያን ወስደሽ የሰው ልጅ አባታችን ሆይ ብለሽ ቤተክርስቲያን ወስደሽ ወይ ቸርች ወስደሽ መስቀልሽን ድጋምሽን አድርገሽ የፈጣሪ ሆይ ይሄ ሰው ጠብቅልኝ በራስን በምህረትን አድንልኝ ብለሽ መስቀልሽን ታስሪለታለሽ። ለምን? ስለምታምኝበት ፈጣሪሽን አድንልኝ ከክፉል ከሸረኛ ከመንቀኛ ጠብቅልኝ ብለሽ መስቀልን ታስሪለታለሽ። ምን ችግር አለ መስቀል ብታስሪለት? ዋይ መስቀል መታሰሩ ምንድነው ችግሩ? አይደለም እኔ አሁን የጠየቅኩሽ ጥያቄ መስቀል እኮ እናስራለን ሁላችን። እኔም እኮ አለኝ ግን መስቀል ሀብል ላይ ያለው ወስዳ ቸርች ላይ ስሚ ልንገርሽ። አሁን የሆነ ሰው ቤተክርስቲያን ሲሄድ ቤተሰባችን የራሳችን ክር ላይ ብቻ ከሆነ መስቀል ላይ ክር አድርጎ ቡር ወይ ከሆነ ወይ ካለ ሀጥ ብረት ያለው ከሆነ ራሷን አምጥታ መስቀል ላይ ወስዳ አባታችን አባት የነፍስ አባት ሲባሉ እንዴ አሁን ሰማይ ደግሞ አይደለም እንደሚያስሩልን ዋይ ለምንድን ነው የማይታሰርበት? መስቀል ያድናል ብላ እኮ ነው ያሰረችልን። ዛሬ እኮ ተናግራለች። እኔ አይደለም ማለት አንዴ አዳምጪኝ፣ ወደ ሌላ አንዴ ላውራ፣ አንዴ አዳምጪ። ቆይ ታራሽን ይመጣል። መተት ላይ መተት የሚደረግበት ቢሆን ብላለች። መተት እኔ መተት አይደለም መተት ሊደረግበት ሌላ ክፉ ነገርም አይነካበትም። ለምን? መስቀል አለበት። የምታምንበት የሚያድናት መስቀል አለበት አለች። እሺ ቆይ ልመልስልሽ። በባለፈው ኤፍሬምና ሩታን በዛ በግድ እያስገደሉት መተት ሲባሉ ያንን እያየች ወይ ይሄኛው ነው መስቀል በወለቀ ሁለቱን አያሰራም አውልቃ ወይም ሲሰደብ አረ እኔ እንደዚህ አይደለም ብላ በእኛ በፊት ለምን አላወለቀለትም? በፊት በሶስተኛ ጊዜ ታደርገው ምንም አይመስላትማ። ስላላደረገችው ምንም አይመስላትም። ያደረገው ነው የሚሸማቀቅ፣ ያላደረገው ነው የማያሸማቀቀው። ሰው ስሚ ልንገርሽ፣ መስቀል ማድረጉ ኖርማል እንዴ? መስቀል ኖርማል እኮ መስቀል እኮ ማድረጉ ምንድነው ችግሩ? ብታደርግለስ መስቀል እኮ ነው መዳኒያ እኮ ነው። ብታደርግለትስ እኮ አንቺ አላመንሽበትማ። ለመስቀልሽን ከማንም ነገር የሆነ በቃ የተረከሰ ነገር ከስራ ከቆሻሻ ስራ እንዲያወጥሽ መስቀልሽን ብታስርልሽ ምን ችግር አለው? ከሰይጣን ስራ ብታወጣሽ ምን ችግር አለው? መስቀል ማሰሯ ምንድነው ላንቺ ይሄን ያክል ያዘሽ? እያዳመጥኩሽ አይደለም እንዴ? መልስ እየሰጠሁሽ እኮ ነው። ትጠይቂያለሽ፣ መልስሽን እየሰጠሁሽ ነው። መጀመሪያ ተረጋጊ። አንቺም ተረጋጊ፣ አንቺም ተረጋጊ። መጀመሪያ ለጠየቅሻት ጥያቄ መስቀሉ አያድንም እያልኩሽ አይደለም። እኔ አያድንም መስቀሉ እያልኩሽ አይደለም። ተሰርለት እኔ አትሰርለት እኮ አይደለም ያልኩት። ለምን አሰርለት እያልኩሽ አይደለም። ግን በፊት ቀን እና ለሰርልህ ለአንተ ማስታወሻ ብላ ስትሰጠው እምቢ ብሎ አልቀበልም እኮ እና ልሰርልክ ስትለው ማዳኒያውን ከበሽታ ያለው አንዴ አላዳምጥሽማ። መስቀል ያድናል ብላቻት እስኪ ኔት አድርጊ አቦ ኔት አድርጊ። እኔ ለትጅምርት የፈለገችው ነው ያውቃለሁ። ብጨርስና ትመልሽልኝ። እኔ በክርስቶስ ነገሩ አጣምዝዩ አንቺ እኔ ያልገባኝ ነገር ቤተሰቦች መጀመሪያ ነገርሽ ይጂ ዝም በይ። ቆይ እየሰማኋችሁ ነው። ቆይ አንዴ ላውራና እኔ የምለው እናንተ ስደተኞች ናችሁ አይደለ? ሁላችሁም ሃይማኖት አላችሁ። ሁላችሁም እዚህ ጋር ሙስሊም ክርስቲያንም ሊኖር ይችላል። ሁላችሁም ሃይማኖት አላችሁ የራሳችሁ። እየተከራከራችሁ ያላችሁት ስለ መስቀላችሁ ነው ወይንስ ስለ ሩታ ነው? ስለ መስቀላችሁ ከሆነ እየተከራከራችሁ ያላችሁ ስለ ሩታ አይደለም። እኔ ስለ መስቀሌ ነው የተናከራከርኩት። ስለ መስቀል ከተናገራችሁ ደግሞ የኔ ቆንጆ እንደዚህ በደፈና እርግጠኛ ሆነሽ አትናገሪ። ስለ መስቀል ሁሉም ሰው ያውቃል። ድብን አድርጌን መስቀል ላላ ስለ መስቀል ነው ድብን አድርጌ የምከራከረው። ስለ ሌላ ነገር ይቀራል። ማናቴ ስደት መጥቼም አንገቴ ይበጠስ ብዬ አንገቴን ያሰርኩት መስቀሌ እንጂ ሌላ አይደለም።
ተረዳሽ? እሱ ጥሩ ድብን አድርጌ ነው የምከራከርበት ነው። እሱ ጥሩ የሚያድነኝ መስቀሌ ስለሆነ ነው። እሱ ጥሩ እኔም እሱ ሰምቼ መስቀሌ ነው ለማንም አይደራደርበት። እሱ ጥሩ ሐሳብ ነው። እሱ መልካም ሐሳብ ነው። እሱ እንዳለ ሆኖ ነገር ግን አሁን ይሄ ኢንሹ ሆኖ እየተወራው ያለው ስለ አብርሃምና ሩታ መታረቅ እኔ ምንም ጉዳይ አይደለም። ፈለጉ ታረቁ፣ ፈለጉ እኔ እሱ አይመለከተኝም። ነገር ግን ድሮ አብርሃም ያለው ባህሪውና አሁን ያለው ነገር ይኸውልሽ፣ ሰውን ያወዛገበው ነገር ምንድነው? መስቀል ካረገ በኋላ ተቀየረ። ትክክል። ሃይማኖት ካለች አንዴ አውርቼ እኔ ጨርሳለሁ። እናንተ ሳታወርዱኝ እኔ ወርዳለሁ። እኔ ንግግር አልሰድብም አልፈልግም፣ ግን ስነከረከነኝና ስለቆረቆረኝ ነው አሁን እየተናገርኩት። ልንገርሽ ማሬ፣ የአብርሃም ፎቶ ያረች ልጅ ማለት ነው። ማንም አይወርድሽም። ሐሳብሽን ትገልጫለሽ፣ የሰው ሐሳብ ደግሞ ትቀበያለሽ። ሐሳብ በሐሳብ ነው ሰው የሚረዳዳ። አዎ ለራሳችን ደክሞናል፣ እኛ ደክሞናል። ለምንድን ነው የምንሰዳደበው? እኔ ደክሞናል መባል ነው እናት እኮ እኔ እያልኩሽ ያለሁት መሰዳደብ የለብንም። እናቴ ቆንጥጣኛለች፣ እኔ አልሳደብም። ስድብ ግን እኔ ሐሳብ በሐሳብ ነው የምራለው። በቃ እንደዛ እንደተማረ ሰው ተነጋግሮ ምን ብሎ መፈታታት ነው። እኛ ያለነው በሰው ሀገር ላይ ነው። ገባሽ? እነሱ በሀገራቸው ላይ ንጹህ አየር እየተነፈሱ ነው። ወደ ጉዳዩ ስገባ ግን ቲጂ ጋራ እየተከራከራችሁ ያላችሁት ነገር ግን ምን መሰለሽ? እኔ ብሱ ነገር ነው የተሰማኝ። አብርሃምና ሩታ መታረቃቸው እሰየው ይታረቁ። ግን ምንድነው ችግሩ? መስቀል ካመንሽበት ያድንሻል፣ ካላመንሽበት ደግሞ አታምኝበትም። ምንም አያረገኝም ብለሽ ካላመንሽበት አታምኝበትም ነው። አሁን እኔ አንድ ነገር ሰውን ጭንቅላቱን እንደዚህ እንትን ውስጥ እንዲገባ ያደረጋቸው ሩታ ሃይማኖቷ ቀድሞ ምንድነው? ሃይማኖት የላትም። በነገራችሁ ላይ ሃይማኖት እንደሌላት ያወቅኩት አንድ ቀን ቆይ ልመጣልሽ ነው ብዬሻለሁኝ። ይሄን ነው ነው ያስከለው በቃ ቆይ ሩታ ሃይማኖት የላትም። ቲጂ ትክክል ናት እኮ አትቺማ ሃይማኖት መደማመጥ ካልቻለ በሌላ ሰው አንዴ ስቶፕ አስቆሜ። አንዴ መጀመሪያ የሰው ልጅ አንቺ ፈራጅ ቆራጭ ሳትሆኚ የራስሽ መጀመሪያ እወቂበት። ሁለተኛ ነገር ደግሞ አንቺ ድድም አድርገሽ 100% ሆነሽ እስኪ ዝም በይ ቲጂ። ኔታርጋቦ ተረድቼሻለሁ። ኔታርጊ ተጨርሽ መጀመሪያ ዱይት አርጉ፣ ካልሆነ በስተቀር ማንም አላዳምጣችሁ። ኑይት አርጊ ብዬሻለሁ። خلاص መናገር ከፈለግሽው በጥግ ነው። አንድ ሰው ልንገርሽ፣ ሰው ልጅ በርቁ ነሽ አይተሽ አንቺ ልትገምጪው አትችይም። ተረዳሽ? እኔ አንቺ ሃይማኖት አልባነሽ ልልሽ አልችልም። ምክንያት አላቅሽም፣ አታቂኝም፣ አላቅሽም። በሩቅ ስላየሁሽ ግን ሃይማኖት አልባ ነው ልልሽ አልችልም። ሰው ልጅ ሲፈጠር ሃይማኖት የሌለው አይፈጠር። ኑይት አርጊ ቲጂ፣ ኑይት አርጊ። ወይኔ ስትጃጃይ ግን በጣም የምታስጣይው ክርስቶስን በጣም ታስጣያለሽ። በመብርሃን ቆይ ቲጂ ያርገሽ ተደማመጡ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። እንዴ መብርሃን ትላልቅ አይደላችሁ? አሁን ልጅ ወልዳችሁ ይሆናል እኮ በዚህ ልክ ምን ነው እንደዚህ? ኑይት አርጊ። ቆይ አንቺን አዳምጪና ብቻሽን እኮ ነው የምታወሪው ማሪ። እርፍ ኑይት አርጊ። ስቶፕ ብዬሻለሁ። አሁንም ኑይት አርጊ። ግን እኔን ሐሳቤን ህልህኛ ጥግ ነው የሚሄደው። ህልህኛ ነኝ። ልታወሪም አልፈቅድልሽም። ለሌላ ሰው ደግሞ ህልህኛ ጥግ ላይ ነው የሚሄደው። ጸባይ ደሆነ ሁሉ ምን ልተኛው ግን ቆይ ተረጋጊ። ራስ ኦኬ አፍኮርስ እንግዲህ ቀጥይበትና ሊያየዋለሁ። ህልህ ነው። እሺ ቀጥይበት። እንደዛ ከፈለግሽው ለመቀባረር ከሆነ ሂጂ፣ ቤትሽን አሳይሻለሁ። ችግር የለውም። ለመበጣበጥ ከሆነ በስነ ስርዓት ለመናገር ካልሆነ የሰው ልጅ ሃይማኖት አልባ ነው እየተባልሽ ዝም ብለሽ ልትሰሚ ዋይ? አረ ማሬ ብቻ ነው ያልኩት። እኔ ሩታን ብቻ ነው ያልኩበት ምክንያት የራሱ አዎ ትክክል ሃይማኖት የላትም። አንደኛ ነገር ልጇን ክርስትና አላስነሳችም። አንድ በይ። ሲቀጥል ደግሞ አብርሃምን አዳምጪ ጌታ ወይ አውርተሽ አታውቂም እንዴ? እኔ መጨረሻ ላይ ሩታ ሃይማኖት ከሌላት እንኳን አብርሃም ሃይማኖት የለውም ማለት ነው።
ይኸውልሽ እኛ ስናወራ ካልተደማመጥን ምንም ፋይዳ የለውም። ይኸውልሽ እሷ ሩታ አብርሃምን በፍቅር አይደለም የመለሰችው። አዎ ሀበሉ ላይ መስተፋቀር አድርጋ ነው። እንግዲህ ልስማሽን መስተፋቀር ትግበትበት መተት አድርገብ ሩታ ሃይማኖት አልባ ከሆነች አብርሃምም ሃይማኖት አልባ ነው። አስረግጬ ነግርሻለሁ። ድብን አድርገሽ እኔ እየተከራከርኩ አይደለም ስለ እውነቱ። እኔ እየተከራከርኩ አይደለም። አስረግጬ አንቺ ክርስትና አላስነሳችሁም ስትይ ክርስትና ያላስነሳ አባት አለ ማለት ነው። ኦፍ ኮርስ ይድበት ችግር የለውም። አንቺ አንድ ሰው ተስቀረቀ አብሮ ቢኖር ኖሮ ትክክል ተለያይተዋል እኮ እናንተ ተጨራጫችሁ ዝም ብላችሁ እነሱ እንደሆኑ በአንድ ናቸው ተለያይተዋል። እኔ እነሱ እናንተ ሃይማኖት ማለት ነው እንደዛ ከሆነች ዋይ የአብርሃምን ፎቶ ያረግሽው ሴትዮ ወይም እህታችን አንድ ጊዜ ስነ ስርዓት አድርጊያ ሄይ ምንድነው ሃይማኖት የላትም? ለምን ነው ሃይማኖት የላትም? ሃይማኖት የላትም። ሩታ ሃይማኖት የላት ለምን በስማም አብርሃም ሃይማኖት አልባ ነው። ከፈለግሽ ተበዱ ክብር ካልሆነላችሁ እናታችሁ ትበዳ። እናንተም ሃይማኖት የላችሁ ቆሻሻዎች። እኔ ደግሞ አስረግጬ እናንተ ስሙኝማ አንድ ጊዜ ልክ ነው። ያቺ ገጠባዋ ሴትዮ ናት። ውረዲ አይ ለምን ወርዳለሁ? አልወርድም። የሚመጣ ሰው ጋር ፈጥሯለሁ። ምን ቢያንስም ይደም